ሰንበት ትምህርት ቤት ማለት ለቤተ ክርስቲያን የጀርባ አጥንቱ ዋናው ነው ማለት ነው። ሰንበት ትምህርት ቤት የሌለው ቤተ ክርስቲያን ወደፊት አስጊ ነው። ራሱ እንደ አሁኑ የሚቀጥል አይደለም። ዘመኑ እየፈለገ ያለው ነገር እንደ በፊቱ የሚሄድ አይደለም። ቀድመን ግን እየተገኘን ስላይደለን ነው እንጂ ቀድመን እየተገኘን ትውልዱን ብናድን አሁን ትውልዱ እየገባበት ካለው አረንቋ ውስጥ ማውጣት መቻል የሚችለው ሰንበት ትምህርት ቤት ነው ብዬ ነው ማምነው እኔ። በዘመናዊ ከገዳም ከመሄድ በፊት 12ኛ ጨርሼ ነው የወጣሁት። ከዛም በኋላ ዲፕሎማ በቲዮሎጂ ከሳቴ ብርሃን ተምሬያለሁ። ከዛ ደግሞ ዲግሪ ቅድስት ሥላሴ ተምሬያለሁ። በወቅቱ በዛኔ ከዲግሪ በላይ ስላልነበረ የግድ ለቤተ ክርስቲያን የሚያስፈልጋት ምንድን ነው የሚል ነገር ስናስብ አዲስ አበባ ዩኒቨርሲቲ ገብቶ መማር መጀመሪያ እንደ ሕግ ሞከርኩና ሕግ ብዙ ከኔ ጋር ስለማይሄድ ተውኩት። ከዛ ፐብሊክ አድሚኒስትሬሽን ኤንድ ዲቨሎፕመንት ማናጅመንት ፊልድ ላይ ገብቼ በሱ ዲግሪን ተመረኩኝ። ከዛም በኋላ ደግሞ ኤችአርኤም ላይ ገብቼ ነበር ማስተርስ ልሰራ ከዚህ ወደ ውጭ ወጣው ማለት ነው። ከዛም ውጭ በሄድኩበት ጊዜም ፌዝ ቤዝድ ሊደርሺፕ ኤንድ ማናጅመንት በሱ ኤምኤስኤን ያስኩኝ ማለት ነው። ከዛ ያን እንደጨረስኩኝ እንደውም የሆነች ነገር ስትቀረኝ ጥሪ ተደርጎልኝ እዚህ መጣሁ ማለት ነው። በመንፈሳዊ ከሆነ ቅዳሴ ነው። የቅዳሴ ደብረ ጽጌ ላይ ቅዳሴ አስመስክሬያለሁ። ቅኔ ደግሞ ለእኔ ያክል የማውቀውን ያህል አውቄያለሁ። እነዚህ ዋና ነገሮች ናቸው ማለት ነው እንደ እንትን ያደረኳቸው ማለት ነው። ሰንበት ትምህርት ቤት የዛ መነሻ የሱ ስለሆነ እርግጥ ነው በጣም የሚገርመኝ ነገር በእኛ ወቅት ላይ መነኮሳትም አልነበሩም። እኛ ደብረ ላይ ብዙ እንዲሁ ብቻ ስንማር ትምህርቶቹ ሁሉን አይደለም አላቅም ለራሴ አንዳንዴ በጣም የሚገርመኝ ነገር እሱ ነውና፣ ግን የአቅጣጫዬ ወደ ሌላ ነበር እየመራኝ የነበረው። ግን ደግሞ መልሶ በዚህ ከተተና ልቤን አነሳሳው ማለት ነው። በቃ እንዲሄድ ከዛ ገዳም የት እንደሆነም አላቅም በወቅቱ ወዴት እንደሚኬድም አላቅም። በእኛ ወቅት ላይ እንደዚህ ገዳም እንዴት ይኬዳል እንዴት ነው የሚባለውንም አናቅም ነበር። እንደው አንዳንድ ባህታውያን ዝም ብሎ ወደዛ አጽፍ ለብሰው ሲመጡ ሁሉ እጓጓ ነበር ዝም ብዬ፣ ግን አላናገርም እነሱን የነበረው እና መጨረሻ አንድ መነኩሴ እዛ ሲመጡ ገዳም የት እንዴት እንደሆነ ስጠይቃቸው እሳቸው አቅጣጫውን እንደሚያሳዩን የት እንደሆነ ሲነግሩ ልቤ በቃ ቆርጦ የነበረው ቆረጠ። ስለዚህ ገዳም አፈላለግና መሄድን ዋና ዓላማ አደረግኩና ተነሳው ማለት ነው። ተሳካልኝ ማለት ነው። እውነት ለመናገር ስገባ አስቤ የገባሁት በጣም በብዙ መልኩ ሕይወቴ በገዳም ታንጾ ብዙ ነገር ሆኜ እወጣለሁ። ገዳምንም የሳልኩበት መንገድ አንዱ ምንድን ነበር? የመጽሐፈ መነኮሳት ገዝቼ አነብ ነበር እዛ በነበረውና ከሱም የወሰድኩት አለ ማር ይስሐቅ ፍሌክሲዩስና አረጋዊ መንፈሳዊ የሚባሉ መጽሐፍቶች ጥቂት በገባኝ ያህል ስለነበር በጣም ፍጹምነትን ጠብቄ ሄጄ ነበር። አዎ ፈተናዎቹም እንደሚኖሩ አውቅ ነበረ። ይልቁንም ከጠበቅኩት በታች ነው ለእኔ የሆነው ማለት ነው። ፈተናውን ቢሆን ማለት ነው። እርግጥ ብዙ ፈተናዎችን አሳልፈናል። ደህና ነው፣ ያ በረከት እናገኝበታለንም ብለን ስለምናስብ ስለነበር በገዳም ውስጥ ያሳለፍነው ጊዜ ጥሩ ነው። ከተወሰኑ ፈተናዎች ከገዳም እንድንወጣ ካደረጉን ፈተናዎች ባሻገር ጥሩ ጊዜ አሳልፈናል ብዬ ነው የማስበው ለእኔና በጥሩ ጊዜ ነው አሳልፌ የወጣሁት። እነዛም ጠቅመውኛል፣ የራሱ የሆነ ጥቅም በረከት ሰጥተውኛል ብዬ አስባለሁ በእኔ ጋር።
በደንብ መጀመሪያ መቁረጥ አለባቸው፣ መወሰን መቻል አለባቸው። መወሰን ትልቁን ፓርቲ ይወስዳል ማለት ነው። ሳይወሰኑ ከሄዱ ስለ ገዳም ሳያውቁ ከሄዱ ገዳም ላይ የሚገጥሟቸው ፈተናዎች ትንሽ ወደ ኋላ ሊመልሷቸው ስለሚችሉ በጣም ጥንቃቄ ይፈልጋል ማለት ነው። ማወቅ ይፈልጋል፣ በደንብ ማወቅ በይበልጥ ስለ ገዳም፣ በይበልጥ ስለ ፈተና ስለሚገጥማቸው ነገር በሙሉ ክብሩን ብቻ ሳይሆን ክብሩን ለማግኘት የሚወሰዱ ፈተናዎችንም በደንብ አውቆ መግባት አለባቸው ብዬ አስባለሁኝ እንጂ በስሜት ተነድቶ የሚካሄድበት አይደለም ገዳም። ስለዚህ ከዛ መቆጠብ አለበት። ግን ወስኖ በደንብ ጨክኖ የህይወትን አንድ ምዕራፍ ነውና የሚጀምረው ወደዛ ለመሄድ ቆራጥ መሆን ይፈልጋል ብዬ አስባለሁኝ። በገዳም አንድ ቦታ ነው ያሳለፍኩት እኔ፣ ሌላ ጋም አልሄድኩም። ደብረ ጽሞና የሚባል ገዳም ነው ያሳለፍኩት። ከዛ ውጭ ትምህርት ቤት ነው፣ አብነት ትምህርት ቤት ነው የገባሁት። አብነት ትምህርት ቤት ነበር የምዕራፍ የመጨረሻ ይሆናል ብዬ ያሰብኩት፣ ግን አልሆነም እሱም እንጂ። ደብረ ጽሞና የመጀመሪያ ገዳሜም ነው የመጨረሻውም ገዳሜ ነው። ብዙ ያሳለፍኩት እዛ ነው። ከዛ ወጣሁኝ። እንዲሁም ደብረ ጽጌ ገዳም ነው እሱም ያው የገዳማዊ ሕይወት ሳይሆን በዋናነት ትምህርት ቤት ላይ ነው የኔ ትኩረት የነበረውና ትምህርት ቤት ነው የነበረው። እዛው አትሮንሱ ስር አበቃለው ነበረ። ገዳምም ሲሄድ ገዳም እዛው አበቃለው ነበር። እሱም አልተሳካም፣ የእግዚአብሔር ፈቃድ አይደለም። አትሮንሱ ስርም ደግሞ አበቃለው ስል ደግሞ እሱም አልተሳካም በተለያየ አይነት ምክንያት። በይበልጥም ደግሞ ደብረ ጽጌ ገዳም ሲሄድ እንደ መነኩሴ መስዬ ሳይሆን እንደ ተማሪ መስዬ ነበር የገባሁት። ግን መጨረሻ ላይ ምንኩስናው ሲታወቅ አገልግሎት ገባሁ። አገልግሎት ሲገባ ደግሞ ገዳማውያኑ ወደ ስልጣን ሲያመጡን እሱ ደግሞ ለመማር አልተመቸም። ለዚህም ነው ቴዎሎጂም የገባንበት ዋና ምክንያት። ይሄ ካልሆነ በዚህ ይሳካል ብለን እንጂ አብነት ትምህርት ቤት ነበረ የመጨረሻ እንትን የነበረውና አንድ ገዳም ብቻ ነው የሄድኩት እኔ። ብዙ ቋንቋ እችላለሁ ብዬ አላውቅም እንትን አልልም። እኔ ግን ምሰማቸዋለሁ፣ እሞክራቸዋለሁ። አንዳንዴ የምትሆንበት አካባቢ ለቋንቋ ጥሩ እንትን አለኝ። ቋንቋ አንዱም እየተናገርኩ ያለሁበት አማርኛ ነው። በቀጣይ ያለው ኦሮምኛ ሞክራለሁ፣ ሲዳምኛ ሞክራለሁ። ከዛም ውጭ ጥቂት ለመስማት የተወሰኑ ትግርኛ ሞክራለሁ። ያው ከተባለ እንግሊዘኛም ትንሽ ሞክራለሁ። እነዚህ ቤተክርስቲያን አንድ ስለሆነች አንድ ነው አገልግሎት ሁሉ በየሄደበት ቦታ ያው ነው። ልዩነቱ ግን እንደ አካባቢው ሁኔታ የሚለይና እንደ ትኩረት አቅጣጫችን ይለያያል ማለት ነው። በይበልጥም ደግሞ ከአስተዳደር ጋር ባለው እንደ ትኩረት አቅጣጫው የተለያየ ይሆናል። ስለዚህ አንድነቱ አንድ መሆኗ ነው። ቤተክርስቲያን ስንዱ መሆኗ ነው። ማንም መጣምን ሊቀይራት የማይችል መሆኗ አንድ ያደርጋታል። አገልግሎቷ በየትኛውም ዓለም ቢኬድ የትኛውም ገጠር ቢገባ ከተማ ቢገባ አንድ አይነት ነው። ምናልባት እንደ ስፋቱ የአገልግሎቱን ሁኔታ ሊሰፋ ሊጠብ ይችላል እንጂ አንድ ነው። ሌላው እንዳልኩት ልዩነቱ ደግሞ እንደ ትኩረቱ ነው። ገጠር የሚኖረው ትኩረትና ከተማ የሚኖረው ትኩረት አንድ አይደለም። ገጠርም ራሱ ወንጌል ካልተዳረሰ በደንብ አድርጎ የሚኖረው ሁኔታ አንድ አይደለም። ልዩነቶቹ እነዚህ ናቸው። የተለያየ ነው። ውስጥ ሲገባ ብዙ ነው። ጥያቄው ጀነራል ስለሆነ አጠቃላይ ሰፊ ስለሆነ ማለት ነው። ከተማ አካባቢ ላይ ምናልባት አገልግሎት ስፋት አለ፣ የአገልጋይም ብዛት አለ። ወደ ገጠር ሲኬድ ደግሞ አገልግሎቱም የለም፣ አገልጋዩም የለም። ይሄ አንዱ ለምን የሚባለው ቤተክርስቲያን ላይ ትልቅ የቤት ስራችን የሚሆነው ነው።
ትልቁ ግን ግልጋሎት አለ ብዬ ማምነው መኖር አለበት ብዬ ማምነው እኔ ገጠሩ ነው። ለዚህኛው መጋቢ ለከተማው መጋቢው ገጠሩ ነው። ገጠሩን ሳንይዝ ዳር ሲነካ መሀል ዳር ይሆናል ነው። እኛ እዚህ ጋር አጠገብ ላይ ያለውን ህዝቡ በዝቶ ስናይ ያለ ይመስለናል እንጂ ዋናው የሚሆነው ገጠሩ ላይ አለመሰራቱ ቤተ ክርስቲያኒቱን እየጎዳት ነው ያለው ለእኔ ብዬ ማምነው ማለት ነው አሁን ላይ። ስለዚህ መሰራት ካለበት ገጠር ላይ መሰራት አለበት ብዬ አምናለሁኝ እና የገጠር አገልግሎት ወሳኝነት ነው ለቤተ ሁሉ ነገር ወደ ገጠር ቢሆን ሁሉ ነገር አሁን ወደ ከተማ ስለሆነ አገልጋዩም ከተማ ነው፣ ገንዘቡም ከተማ ነው፣ አገልግሎቱም ከተማ ነው። ወረድ እያለ ሲሄድ ደግሞ አገልግሎቱም የለ፣ ገንዘቡም የለ፣ አገልጋዩም የለም። ስለዚህ ምእመን ግን አለን። ያ ምእመን የተጣለ እስከሚመስል ድረስ ምእመን አለን። ያን ምእመን መጎብኘት ደግሞ የከተማውም ድርሻ መሆን አለበት ማለት ነው ብዬ አስባለሁ እና ቤተ ክርስቲያን እዚህ ጋር ብቻ ሳይሆን በርቀትም መታየት አለባት የሚል እምነት አለኝ። የውጭው የራሱ ጠባይ አለው። በራሱ ጠባይ ነው የሚታየው። ከአገር ቤቱ ጋራ የሚመሳሰልበት ማይመሳሰልበት ነገር አለ። ቅድም እንዳልኩት መመሳሰሉ በአገልግሎት ነው። አገልግሎቱ ይነስም ይብዛም ተመሳሳይ ነው የሚሆነው። ነገር ግን አስተዳደርን በተመለከተ የቤተ ክርስቲያንን እንትን መዋቅር ጠብቆ እንደሚባለው ነገር በውጭ ዓለም ትንሽ አስቸጋሪ ነው። የቤተ ክርስቲያኑ እንትን አንዳንዴ በጣም ያስቸግራል። የግለሰቦች የምትሆንበት ጊዜ አለ። ቤተ ክርስቲያን የሆኑ ግሩፕ እንትኖች የምትሆንበት አለ። ቤተ ክርስቲያን በደንብ የማትሰራበት ነገርም አለ። ግን አገልግሎቱ ለምእመናኑ አለ። በይበልጥ አሁን ላይ ልጆች እዛ ተወልደው ያደጉ በቋንቋቸው እየተማሩ ተስፋ ሰጪ ነገሮች ደግሞ አሉ። በጣም ደስ የሚሉ አገልግሎቱ አለ። የቤተ ክርስቲያኒቱ ሕልውና ላይ ግን የተወሰነ ጥያቄ ምልክትን የማለኝና እንደዚህ ነው ማየው። በዓለማዊ አላስተማርኩም። በመንፈሳዊ ግን ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የቤተ ክርስቲያን ታሪክ አስተምር ነበረ። ያንም በረከታቸው የደረብና ብፁዕ ቅዱስ አቡነ ጳውሎስ ቅዱስ እስጢፋኖስ ቤተ ክርስቲያን በሰባኪ ወንጌል ያገለገልኩ እያለ ሂድና አስተምር ብለው በትእዛዝ ነው ሄድኩት። እሱን ነው ማቀው። ሌላው ደግሞ በስብከተ ወንጌል ነው ያገለገልኩት። ስብከተ ወንጌል በሰላሌ ሀገረ ስብከት አገልግያለሁኝ በስብከተ ወንጌል። ከዛም ውጭ ደግሞ ቅዱስ እስጢፋኖስ ቤተክርስቲያን እዚህ አገልግያለሁኝ። በውጭ ዓለም ደግሞ እንደዚሁ አገልግያለሁ ማለት ነው። አመራረጡን እኔም አላቅም፣ ግን ድንገታዊ የሆነ እንትን ነው የደረሰኝ። እኔ እዛም እኔ ያገለግልበት የነበረው ኒውዚላንድ የሚባል ሀገር ነው። ዋና ከተማዋ ክራይስት ቸርች ትባላለች። እዛ ነው የማገለግለው። ከዛ ደግሞ 3 አብያተ ክርስቲያናት አሉ እዛ። 3ቱን አብያተ ክርስቲያናት የማጠናከር ስራ ነበር እኔ እየሰራ ያለሁት እዛ እና እዛ ያሉትን ተወላጆች ልጆችን ማሳደግና በሰንበት ትምህርት ቤት ኮትኩቶ ማሳደግ የሚለው ነበር የኔ ስራ። እዛ እየሰራው ቆይቼ መጨረሻ ላይ ምናልባት እግዚአብሔር ፈቅድ ደግሞ አንድ ገዳም ሄጄ እኖራለሁ ነበረ የኔ አላማ። በዚህ ውስጥ ነው ተዘጋጅ የሚል አላማ እንትን የደረሰኝ ማለት ነው። ብፁዕ አቡነ ፊልጶስ ናቸው የሚያቆኝም ከጳጳሳት በብለም እሳቸው ናቸው። እሳቸው ብቻ ናቸው በቃ ለኔ ነገሩኝ። ዶኪመንቴ ያለ ዶኪመንቴን ያውቃሉ። ከዛ 1 ሳምንት ነው የተሰጠኝ። በእውነት ህዝቡ ሁሉ የሞት ያህል ነው ያለቀሰ። እኔም ደግሞ በጣም የተሰማኝ ጊዜ ነው። ከዛ ይሄንን እመጣለሁኝ በዚህ ሀሳብ ውስጥ ገባለሁም የሚል ህልምም ራእይም የለኝም እኔ እንደው ፈጽሞ። ግን ደግሞ ሆነና መጣሁ። ያስደነግጣል፣ ያስደስታል ግን አይደለም። ምናልባት አሁን ላይ ወደ አገልግሎት ስንመጣ ድሮ ሳሎን የምቆጭበትን አሁን ግን መስራት እንዳለብኝ አውቃለሁኝ። ድሮ ጣቴን ቀስር ነበረ። እንዲህ ቢደረግ ነገር እንዲህ ቢያደርጉ ጳጳሳቱ እንዲል ነበር። አሁን ምንም አይደለም ከመስራት ውጭ ማለት ነውና
ያን ለመስራት ምናልባት የተወሰነ እድል ሰጥቶ ይሆናል ብዬ አስባለሁ። እውነት ለመናገር ሸክሙ ከባድ ነው። በእኔ አቅም የሚሰራ ወይም እኔ የማደርገው አይደለም። በይበልጥም ደግሞ አዲስ ሀገረ ስብከት እንደመሆኑ በ2012 ነው ሀገረ ስብከት ተደርጎ የተቋቋመው። ከዛም በኋላ ብፁዕ አቡነ ዮሴፍ ናቸው ደርበው ሲያገለግሉ የነበሩት እስከዛ ድረስ። ያም ደግሞ የመከራ ወቅት ነበረ በራሱም እና ምንም ይሄን ያህል ትኩረት የተሰጠው ሀገረ ስብከት አይደለም። ከአብነት ትምህርት ቤት አብነት ትምህርት ቤት የለውም። ከገዳም ገዳም የለውም። ያንን ሀገር ሊይዝ የሚችል አንዳች ነገር የለውም። 73 አብያተ ክርስቲያናት ናቸው ያሉት። ከ73 ውስጥ ከተማ ውስጥ ያሉት ጥቂት አብያተ ክርስቲያናት ናቸው። ያውም ዲላ፣ ይርጋ ጨፌ፣ ምናልባትም ደግሞ እንደዚህ የተወሰኑ እንደዚህ ትልልቅ ከተሞች ካልሆኑ በስተቀር የሌለ ያህል የሚሰማ ስለሆነ ሰፊ አገልግሎት ነበረ። ይህን ሰፊ አገልግሎት ለማገልገል የግድ መጀመሪያ ማወቅ ያስፈልጋል የሚለውን ነው። አንዱ ያደረኩት እንደሄድኩኝ ሁለት ነገር ነው ያደረኩት። የመጀመሪያው እያንዳንዱን አብያተ ክርስቲያናት ያለበትን ቁመና ዞሮ ማየት ነው። 2016 ላይ ይህንን ነበረ ዞሮ የማየት ነገር ነበር ያደረኩት። ሁለተኛ ደግሞ ከሀገረ ስብከት ጀምሮ እስከ ሕዝብ ድረስ ያለው ማወያየት ነው። ከነዚህ ውስጥ የሚገኙ ነገሮችን መውሰድ ነው። ዙሪያ ያየሁት አለ። የጨረስኩት በእርግጥ በ2017 ነው። 73ቱንም አብያተ ክርስቲያናት ዞሬ ተመልክቻለሁ። እኔ ያላየሁት ቤተ ክርስቲያን የለም ማለት ነው። ለሳምፕል ያህል ግን 2016 ወደ 50 ምናምን የሚሆኑ አብያተ ክርስቲያናትን ዞሬ ነበር በዛን ዓመት። ስለዚህ ከህዝብ ያወያየሁትን ውይይት ይዤ የቤተ ክርስቲያን ልጆች የተማሩትን ይዤ ስልታዊ እቅድ ማቀድ ነበር የመጀመሪያው ስራ የሆነው ማለት ነው። ስለዚህ ምንድን ነው ያለው ጠንካራ ጎን ብለን ጠንካራ ጎኑን ለመለየት ሞከር፣ ደካማ ጎንስ ምንድን ነው የሚለውን ለመለየት ሞከር፣ ጥሩ አጋጣሚስ የምናገኘው ምንድን ነው ብለን እሱን ለይተን ለማውጣት ሞከር። መጨረሻ ላይ ደግሞ ያደረግነው በምንሰራቸው ስራዎች ላይ ሊገጥሙን የሚችሉ ተግዳሮቶች ምንድን ናቸው የሚለውን እነዚህን ትንታኔ በደንብ ካወጣም በኋላ የ10 ዓመት ስልታዊ እቅድን ማቀድ ነው። 10 ዓመት ስልታዊ እቅድን አቀድን። ከ2017 ጀምሮ የሚጀምር ነው እስከ 2025። 2017 የሙከራም የጥናትም ጊዜ ነበር የነበረው ማለት ነው። ስለዚህ ብዙ ጥናቶች፣ ብዙ ዳታዎች የሰበሰብንበት አመት ነው። በጣም ብዙ ነገሮችን የምንሰራበት፣ ያንን ስንሰራ ቆየን። እንደገና ደግሞ ለምናገኘው ሁሉ ስለ ሀገረ ስብከቱ ግንዛቤ የመስጠት ስራ ስንሰራ ቆየን። 2018 አሁን ነው የሚጀምረው በእቅድ ማለት ነው። 2017 ጀምረናል። 2018 በዋናነት እቅዱ ጀምሮ እየሰራ ያለበት ነው አሁን። ስለዚህ የመጀመሪያውን 3 ወር ጨርሰን አሁን ግምገማና እንትን ለምናደርግበት ወቅት ነው ማለት ነው ለኛ። ትልቁ እቅዳችን ሰው ላይ መስራት ነው። ሰውን ማዳን ነው። ትኩረትም ወደዛ ማድረግ ነው። ስለዚህ በይበልጥ ዋና አንገብጋቢ የሆኑ ችግሮች ከዚህ ውስጥ 3 ናቸው። አንደኛው የገጠር አብያተ ክርስቲያናት ሙሉ ለሙሉ ትኩረት የተነፈጋቸው መሆኑ ነው። ስለዚህ ለእነሱ ትኩረት መስጠት ነው። ሁለተኛው የቤተ ክርስቲያን ዋናው ፈርጡ አብነት ትምህርት ቤት ነው። አብነት ትምህርት ቤቶች እንዲስፋፉ ማድረግ ነው። ከዛ ውጭ ደግሞ እዚህ ሁሉ ግቡ ዋናው ወንጌል ነው። ለወንጌል ትኩረት አልተሰጠም። ለዚህ ለማለት 73 አብያተ ክርስቲያናት አሉ ብዬ ነበር። ከ73ቱ 60ው አንድ እንኳ ሰባኪ ወንጌል የለውም። ባዶ ነው ማለት ነው። ትኩረት የተሰጠው ነገር አልነበረም። ስለዚህ ለነዚህ ትኩረት መስጠት ዋናው ነው። እነዚህ ትኩረት ተሰጣቸው ማለት ሌሎቹ ነገሮች ሁሉ በዚህ ውስጥ ይመጣሉ። ለምሳሌ አብነት ትምህርት ቤትን ስንወስድ እኔ ሀገረ ስብከት በጣም በሚያሳዝን ሁኔታ ውዳሴ ማርያም የተማረ ዲያቆን አለመኖሩ በጣም ያሳምማል።
በገጠር ማለት ነው። ከተማ ላይ አሉ አንዳንድ መምህራንም እንዲህ የሚቀጠሩ እነሱ ያስቆጥራሉ። ጥሩ ዲያቆናት የሚወጡበት አሉ። ገጠሩ ላይ ግን ምንም የለም። ውዳሴ ማርያም አይደለም በአሁኑ አብነት ትምህርት ቤት ጀምረን ተማሪዎች መልምለን ብናመጣ አቡነ ዘበሰማያት በግዕዝ አንችልም ያሉን ሁሉ ገጥመውናል። በአማርኛ ብቻ ነው እንጂ ግን ምንድን ናቸው? ዲያቆናት ናቸው። እንዴት ድቁናው ተሰጣቸው ራሱ በጣም የሚገርም ነገር ነው። እና ይሄ ትልቅ ትኩረት አቅጣጫችን ነው ማለት ነው። ለዚህም ከምንም መነሳት አለብን ብለን ነው የተነሳ ነው። አሁን የደረስንበትንም እግረ መንገድ ለመናገር ያህል ቦታ ለየን። መጀመሪያ ለአብነት ትምህርት ቤት ምቹ የሆነ ቦታ ነው የለየ ነው። አንዲዳ የሚባል ከዲላ ወጣ ብሎ አለ። አንድ ቀን እንግዲህ እግር ከጣላችሁ ታያላችሁ፣ መታችሁ ብትጎበኙ ደስ ይለኛል። እሱ ወጣ ያለ ነው ከዲላ። ጥሩ ለአብነት ትምህርት ቤት ምቹ ቦታ ነው። እሱን መረጥን። መቃብር ቤቶችን መጠቀም አለብን ብለን ተጠቀምን። ከ6 ወረዳዎች ውስጥ አንዳንድ ሰው አመጣን ማለት ነው። በ2017 አንዳንድ ተማሪዎችን አመጣን። ቅድም እንዳል መስፈርታችን ምን ነበረ? ውዳሴ ማርያም የሚችሉ መልካ ኢየሱስ መልከ ማርያም ያጠኑ ሆነው ነገ ለቅስና ክፍተት ያለው ቦታ ስለሆነ ቢቻል ያገቡ ካሉ ለቅስና የሚሄዱ ባይቻል ደግሞ ወደፊት የሚሄዱ ብለን ብናመጣ ውዳሴ ማርያም የለም። እንደ አዲስ አስተማር ናቸው ማለት ነው። ቅዳሴ መምህር ቀጠርን። አንዱ በልዩ ኬዝ አቋረጠ። ምክንያቱም ሲሪየስ የሆነ ህመም ስለነበረበት። 5 ግን አስመረቅ ናቸው ማለት ነው። ስናስመርቃቸው ምን አድርገን ነው? ቢያንስ ግብረ ድቁናና ያቺ መልካ ኢየሱስ መልካ ማርያም ድረስ ማድረስ ግብረ ድቁናን፣ ከዛ ደግሞ ኮርሶችን መስጠት። ወደ 10 የሚሆኑ ኮርሶችን ሰጠናቸው። ሄደው በቋንቋቸው ገጠር ላይ እንዲሰብኩ ነው የምንፈልገውና ኮርስ ሰጠናቸው። እንዲሁም ደግሞ የተለያዩ ወርክሾፖች ደግሞ ሰጠናቸው ወደ 13 የሚሆኑ። እነዚህን ተምሮ ሄዱ። አሁን ጥሩ እየሰበኩ ናቸው። እነሱ ለውጥ አምጥተዋል። በዘንድሮ ዓመት ደግሞ እንዲሁ ባለ ተስፋዎችን አስተባብረን እነዛኑ መቃብር ቤቶች አቻችለን አልጋቸው፣ መኝታቸው፣ ምግባቸውን እንትን ብለን 15 ተማሪዎች አሁን ሆነዋል ማለት ነው። ከ5 ወደ 15 ከፍ ብለዋል ማለት ነው። ይህንንም ባለ ተስፋዎች ናቸው ሁሉን ነገር እየቻሉ ያሉት ማለት ነው። እንደገና ደግሞ ሊቀ ሊቃውንት ስምዐኮነ መላክ እኛ ጋር መጥተው ነበርና ለጉባኤ በግንቦት ወር አይተው አብነት ትምህርት ቤት እንደሚያስፈልጉ አውቀው እሳቸውም የሐዲሳትና የቅኔ መምህር ላኩልን። ጉባኤው 3 ሆነ ማለት ነው። አሁን ቅዳሴ፣ ቅኔ፣ ሐዲሳት ሆነ ማለት ነው። አሁን በቅርብ ጊዜ ደግሞ ተማሪዎችም የሚማሩ ይመጣሉ ብለን እናስባለን 10። ስለዚህ 25 ይሆናል ነው በዚህ ዓመት። የ10ሩና የመምህሩን ሙሉ የሚችሉት በማስተባበር ሊቀ ሊቃውንት ስምዐኮነ ነው ማለት ናቸው ማለት ነው። ስለዚህ ይሄ አንድ እድገት ነው ለእኛ ማለት ትልቅ እድገት ነው፣ ለውጥም ነው። ያ ትልቁን ቦታ ይወስዳል፣ እናስፋፋዋለን። ወደፊት ደግሞ በቋሚነት በሰው ላይ መንጠልጠሉ ቀርቶ በዘላቂነት ይቀጥል ካል በዘላቂነት በበጀት የሚንቀሳቀስበትን ነገር መፍጠር ነው ደግሞ ሌላው ማለት ነው። አሁን እነዚህ የሚመጡት ከገጠር ነው፣ የሚሄዱትም ወደ ገጠር ነው፣ የሚያስተምሩትም ገጠር ነው። በቋንቋቸው ነው የሚያስተምሩት ማለት ነው። ቅዳሴ ሄደው ይቀድሳሉ። ያን ችሎታ በደንብ ይዘው አዳብረው ነው የሚሄዱትና እነዚህ ለውጦች ዋና ናቸው። የት ለመድረስ ነው? ከተማም ገጠርም ሁሉም የቤተ ክርስቲያኒቱ ልጆች በእኛ ሀገረ ስብከት እንደኛ ሀገረ ስብከት ነው የምናስበው። ቢያንስ ሁሉም የንስሐ አባት ያለው ቢያንስ ሥጋ ወደሙ የሚቀበል ምእመን ማፍራት ደረጃ ላይ መድረስ ነው፣ ከገጠር እስከ ከተማ ማለት ነው። መነሻችንን ግን ያደረግነው ገጠርን ነው። መዳረሻችን ከተማ ነው የሚሆነውና 10 ዓመቱ ላይ ብዙ ስትራቴጂያዊ እቅድ ነው የያዝነው። ሰፊ ናቸው ማለት ነው። ከአስተዳደራዊ ጋር ብዙ ነው። በዝርዝራውን አውርቼ ስለማልጨርሰው እንጂ እነዚህ ላይ ትኩረት ሰጥቶ ቤተክርስቲያን ራሷን ችላ በሁሉም ዘርፍ አለሁ ምትል መሆን አለባት። ምሳሌ የምትሆን ቤተክርስቲያን መሆን አለባት። ከክብረ ክህነትም ጋር ተያይዞ ምሳሌ መሆን አለባት። ስለዚህ በእኛ አቅም የምናደርገው በሀገረ ስብከታችን ለማድረግ እኔ በራሴ ቆርጬና ወስኜ ስለገባሁኝ ይህን ማድረግ በቁጭትም ነው ነገሮች ስቆጭ የነበርኩትን አሁን ማግኘት ቁጭት ያለውን ምእመናን ካገኘው አብሬ መስራት ነው።
የኛ ሀገረ ስብከት ለሚሰራ የቤተ ክርስቲያኒቱን ዶግማዋን፣ ቀኖናዋን፣ ትውፊቷን፣ ታሪኳን፣ ባህሏን ጠብቆ ለሚሄድና ለሚሰራ ሁሉ በራችን ክፍት ነው ማለት ነው። በሁሉም መልኩ ማለት ነው። የኛን ስልታዊ እቅድ ለሚያግዙ ሁሉ በራችን ክፍት አድርገን ስራ ጀምረናል ማለት ነው። በሁሉም ዘርፉ እግዚአብሔር ይመስገን በአንድ ጊዜ የሚታይ ለውጥም ባይሆን ለውጦችንም እያየን ያለንበት ነገሮች አሉ ማለት ነው። ይባላል ብቻ ሳይሆን እውነት ነው። እሱን ለማለት የእኛን መጀመሪያ እንትን ማንሳቱ ጥሩ ይሆናል ብዬ አስባለሁ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ደቡብን በአጠቃላይ ማለት ባልችልም የኔን ነው የምለው እኔ እንደ ጌዲኦ ኮሬና ቡርጂ ሀገረ ስብከት በ14ኛው መቶ ክፍለ ዘመን የኛ ቤተክርስቲያን ገብታለች። በይበልጥም በኮሬ ዞን ላይ የሮ አላ መድኃኔዓለም ይባላልና ያ በ14ኛው መቶ ክፍለ ዘመን የተመሰረተ ነው። ዛሬ ግን አንድም ቄስ አንድም ካህን የለውም፣ ተዘግቶ ያለ ቦታ ነው ማለት ነው ያ። ስለዚህ መቼ ገብተናል? በ14ኛው መቶ ክፍለ ዘመን እኛ ገብተናል። በ1950ዎቹ አካባቢ ነው ቃለ ሕይወትና ሙሉ ወንጌል ገቡ ተብሎ በታሪክ እነሱ ባሉት የሚነገረው ማለት ነው። ግን በዛን ጊዜ በ1950ዎቹ ገብተው አሁን እነሱ ትልቁን ድርሻ ወስደዋል። ከጌዲኦ ላይ ብቻ ከ75% በላይ ናቸው እነሱ ማለት ነው። ይህ ተጽዕኖ ከባድ ነው። በይበልጥ ደግሞ ገጠሩ በሃይማኖቱን አውቆ ብቻ የሚሄድ ሳይሆን ማህበራዊ በሆኑ ህይወቶችም ይገፋል። ለምሳሌ እኔ በጌዲኦ ላይ አንድ ሰው ሲሞት በሩ ላይ ይቀበራል ወይም ጓሮ ይቀበራል። ቤተክርስቲያን መሄድ አይጠበቅበትም። ኦርቶዶክስ ከሆነ ግን ቤተክርስቲያን ሄዶ ነው የሚቀበረው። ቁጥሩ የመነመነ ስለሆነ ማን ነው ወስዶ ቤተክርስቲያን የሚቀብረው? ስለዚህ የለም ያንተ የተለየ ሬሳ ነው ወይ የተለየ እንትን ነው ወይ ብለው እንደውም መዘባበቻ ነው የሚያደርጉት ማለት ነው። ስለዚህ ሳይወድ በግዱ ለማህበራዊ ህይወቱ አግልሎ ስለሚደርስ መገለልም ስለሚደርስበት ይገባል። በቀጥታ ነው የሚገባ ያለ ምንም እንትን አውቆም ማለት አይደለም። ከዛ ውጪ በከተማው እንደዛው የበዛ ስለሆነ ተጽዕኖ አለ። ተጽዕኖውን ግን ተጋፍተን የኛን ስራ መስራት ደግሞ የኛ ድርሻ ነው የሚሆነው ማለት ነው። ቀደም ብለን አስበንበት ሰርተንበት ቢሆን ኖሮ የሁሉ ህዝበኛ የነበረ ህዝብ ነው። እንዳመጣጣችን ቤተክርስቲያኒቱ እንደ መጀመሪያ እዛ እንደመመስረቷ አሁን ያለው ህዝብ ሁሉ የቤተክርስቲያኒቱ ልጅ ነበረ። ግን ዞሮ ዞሮ ትናንትን እያሰብን እየተቆጨ መኖር ሳይሆን ዛሬ መስራት ግዴታችን ስለሆነ የትኛውም ያህል ተጽዕኖ ቢኖር በተጽዕኖ ውስጥ ሆነን ተጽዕኖ ሳናሳድር ማለት እኛ ሰላምን ተከትለን ማለት ነው ማስፋፋት እምነታችንን ምንችልበትን መንገድ ሁሉ መምረጥ ነው የሚያስፈልገን። ተጽዕኖም ቢደርስ ታግሶ ማለፍ ግድ ይለናል፣ አላማ ስለሚኖረን ማለት ነውና የከፋ ግን አይደለም እስካሁን ድረስ እየገጠመን ያለው እንጂ ግን የተዋጠ ስለሆነ ተጽዕኖ ከባድ ነው ማለት ነው። ከፍ ያለ ተጽዕኖ እዛ አለ፣ ግን እንወጣዋለን ብለን ደግሞ ከእግዚአብሔር ጋር ተስፋ እናደርጋለን። እውነት ለመናገር በቋንቋቸው ማስተማር አይደለም የኔ ስራ እዛ ጋር ማደርገው፣ ግን ቋንቋው በደንብ እንዲነገርበትና እንዲሰበክበት ደግሞ ፍላጎት አለኝ። ስለዚህ ለምሳሌ መዝሙርም የተወሰኑ ቃላትም ስናገር የኔነት ስሜት ነው የሚሰማቸው፣ ደስ ነው የሚላቸው ማለት ነው። እውነትም ነው ደግሞ ደስታ ብቻ ሳይሆን አማርኛውን ከአማርኛው ከፍለው ነው የሚሰሙት እንጂ ሙሉ ለሙሉ አይሰሙትም። የራሳቸው ቋንቋ ሲሆን ሙሉ ለሙሉ ነው የሚሰሙት፣ በሙሉ ነው ሊሰሙ የሚችሉት። ያኔ ደስተኞች ይሆናሉ ማለት ነው። በቋንቋ ረገድ ደግሞ እንደውም ቤተክርስቲያኒቱ የተነገረላት ትርክት መጥፎ ነው። እንደውም አሁን ጌዲኦፋ ነው የሚባለው። ጌዲኦ ላይ 3 ቋንቋዎች ናቸው በእኔ ሀገረ ስብከት ያሉት፣ ኮሪቴ፣ የቡርጂ ዳሸቴ ይባላል። እነዚህ 3 ቋንቋዎች ናቸው መሰረታዊነት የሚገለገሉት። አሁን ለምሳሌ 3ቱንም ቋንቋን አልችልም፣ ግን የተወሰነ መዝሙርም ተለማምጄ እጄ ዘምራለሁ። ስዘምር ደስ ይላቸዋል፣ የኔነት ስሜት ይሰማቸዋል። ቋንቋውን እንዳያድግ ያደረገች ቤተክርስቲያን ናት ብለው በዩኒቨርሲቲ ሌቭል ያስተምራሉ። ያን ትርክት ግን እያጠፋን ነው። አሁን ቋንቋ ላይ ትርጉም ስራ ሰርተናል፣ እየተሰራ ነው ያለ። እግዚአብሔር ፈቅድ አሁን በዚህ ዓመት ውዳሴ ማርያም
ከአንቀጸ ብርሃን ጋራ ተተርጉሞ ለህትመት አሁን ዝግጁ ሆኗል። በሊቃውንት ጉባኤ አስመርምሮ ለህትመት እንግዲህ እግዚአብሔር ፈቅዶ እንትን ካለ እናደርሳለን። ስለዚህ በቋንቋ መስራቱ ምንም ለድርድር እንኳን አይቀርብም በገጠሩ ላይ ማለት ነው። ዋናው መሰረታዊ ነገር እሱ ነው። አንዱ መሳሪያ ቋንቋ ነው። ያኔ መንፈስ ቅዱስ ሲወርድም እኮ ቋንቋ ነው እንደ መሳሪያ የተሰጣቸው። ለሐዋርያ የተሰጣቸው ቋንቋው ነው። ቋንቋው ግን መጥፎ የሚሆነው ምን ሲሆን ነው? ቋንቋ ለጸብና ለክርክር ሲሆን፣ ቋንቋ ለመለያየት ሲሆን፣ ያ ደግሞ ከቤተ ክርስቲያኒቱ ዓላማ ውጭ ነው የሚሆነው። እሱ ክፉ ነው። ወንጌልን ግን ለማስተላለፍ በሚያውቁት ቋንቋ ለማምለክ ከሆነ ግን ቋንቋ ወሳኝነት አለውና የሚሰማቸው ስሜት የኔነት ስሜት ነው። እንዲፈጠር የሚያስፈልገው የኔነት ስሜት ነው ማለት ነው። አሁን አንዳንዴ ለአንድ ብቻ ብሔር የመስጠት ነገር አለ ቤተ ክርስቲያኒቱን ቋንቋውን። ያን ሁሉ ትርክት የሚያጠፋው ይሄ ነው ማለት ነው። ያ የውሸት ትርክት ስለሆነ የትም አይደርስም እንጂ እየተሰራ ያለው ግን እንደዛ ሁሉ ነው በቤተ ክርስቲያኒቱ ላይ። እኛ ደግሞ አጠንክረን ከሰራን ያን እናጠፋለን። ስለዚህ ቋንቋ ወሳኝነት አለው ማለት ነው። ለዚህም ነው እኔም ቋንቋቸውን ትኩረት እንደሰጠው ለማሳየት ነው በቋንቋ ላይ የተወሰነ እንትን አድርገው። ጥሩ ነው። እድሉን ስለሰጠኝ ነው አመሰግናለሁ ይሄን እንድናገር። ምክንያቱም በእኔ ሀገረ ስብከት ሁሉም ነገር ባዶ ነው ማለት ይቻላል። አሁንም ሙሉ ለሙሉ የተዘጉ አብያተ ክርስቲያናት ያሉበት ሀገረ ስብከት ነው። በከፊል የተዘጉ ያሉበት ሀገረ ስብከት ነው። ሙሉ ለሙሉ ማለት አንድም ቄስ አንድም ዲያቆን የሌለው ማለት ነው ያሉበት አብያተ ክርስቲያናት አሉ። በከፊል ደግሞ ማለት ምንድነው? አንድ ቄስ ብቻ ያለ፣ አንድ ዲያቆን እና አንድ ቄስ ብቻ የሚያገለግሉበት። ከዛም ውጭ ደግሞ አንዳንዱ ጋር ሁለት ቢኖሩም 1000 ብር እየተከፈለው የሚያገለግል ካህን ያለበትም ሀገረ ስብከት ነው ማለት ነው። ከንዋየ ቅድሳት አንጻር እንዲሁም ባዶ ነው። ጧፍ፣ ዕጣን፣ ዘቢብ፣ አልባሳት የሉም። እንደው ለመናገር ያህል አንድ ቤተክርስቲያን ዳኖ ቡልቶ የሚባል ቤተክርስቲያን እንደዚህ ጉዞ ሲሄድ የገጠመኝ ትልቅ እንትን ቤተክርስቲያኑ ጋር ምእመናን አሉ። የቤተክርስቲያኑ የመጀመሪያው በር ተከፍቷል። መቅደሱ ቁልፍ ነው። ገባሁኝ ልሳለም መቅደሱን ክፈቱ ስል ካህን የለንም አሉ። ቁልፍ ነው ማለት ነው። ዲያቆንም የለም፣ ቁልፍ ነው ማለት ነው። የሚያጥኑበት ምእመናን ቤተክርስቲያኑ ሽታ እንዳያመጣ የሆነ እንደ ገላ አይነት ነገር ይሁን እንደዛ ነገር አለ። ምእመናን ናቸው የሚከፍቱትና ያን ማየት በዚህ ዘመን ላይ በጣም ከባድ ነው። ምእመናን አሉ። የተወሰኑ እንደ ሰንበት ትምህርት ቤት ልብስ የለበሱ ልጆች እየዘመሩ ተቀብለውኛል። ግን ደግሞ ባዶ ናቸው። ለነዚህ ያለ መድረስ እነዚህን እያዩ ተኝቶ ማደር አይቻልም። በእውነት በጣም ከባድ ነው እና ምንድነው ማያስፈልግ ነገር የለም ልል ነው። በእኔ ሀገረ ስብከት ማያስፈልግ ነገር የለም። ከትንሽ እስከ ትልቅ ድረስ ከአልባሳት ከጧፍ ዕጣን ጀምሮ እስከሚፈለገው የቤተ ክርስቲያን መገልገያና አገልግሎት የሚሆን ነገር በሙሉ የሚያስፈልገው ሀገረ ስብከት ነው። በጣም የተጎዳ ነው ለእኔ ብዬ ነው ማስብና ይሄን ለማድረግ የሚፈልግ ማንኛውም ምእመን ማንኛውም ሰው በጉልበቱም በእውቀቱም በገንዘቡም በሁሉም መልኩ መርዳት ይችላል ማለት ነው። ብዙ ነገሮች ክፍቶች ናቸው። አሁን ስትራቴጂ ነድፈን እንደምንንቀሳቀስ ብዙ ነገሮች የሰውን እርዳታ ይፈልጋሉ። የእውቀት እርዳታ ይፈልጋሉ። የጉልበትም እርዳታ ይፈልጋል። የገንዘብም እርዳታ ይፈልጋል። በይበልጥ ደግሞ መጥቶ መጎብኘት ጥሩ ነው። ማየት ደግሞ በምንም መልኩ ማየት የተሰራውንም ማየት ሊሰራ የሚፈለገውንም ደግሞ ማየት በጣም ትልቅ ነገር ነውና እኔ መጥቶም በማየት በመርዳትም ሁሉም ቢተባበር ደስ ይለኛል ነው። በዚህ ዘመን ላይ ወደድንም ጠላንም ያለን አማኞች የቤተ ክርስቲያን እኛ እጅ ላይ ነው ያለችው። ጥፋቷም መጥፊያችን ይሆናል ማለት ነው። ስለዚህ ኃላፊነታችን ከፍ ያለ ስለሆነ እያየን ዝም ማለት ስለሆነ እንደ አቅማችን እንደ ችሎታችን ሁላችንም መንቀሳቀስና መስራት ያለብን የልጆቿን መረባረብ አንድነት ቤተክርስቲያን የምትፈልግበት ወቅት ነው።
በአንድነት መነሳት፣ በልዩነት አይደለም፣ በመለያየት አይደለም፣ በመነቃቀፍ አይደለም። በጋራ እየመጣባት ያለውን ነገር ተገንዝቦ ከወዲሁ መተባበር ያስፈልጋል ማለት ነው። በይበልጥ ገጠር ቤተክርስቲያንን መጎብኘት ትልቅ ነገር ነው። አብነት ትምህርት ቤትን መጎብኘት ከምንም በላይ ትልቅ ነገር ነው ማለት ነው። እነዚህ ነገሮች ሁላችን ብንረባረብባቸው ውጤት እናመጣለን ነው። ሁሉም ይረባረብ ነው እንደኔ የምለው ልል የምችለው ነው።